ትላንትና ፋኖ የሰጠው ግልጽ መግለጫ ነው፣ ግልጽ አቋም ነው። ማንም ሊያቆም የሚችል ነው። ማንም ሊያጭበረብሩ አይችልም። ምክንያቱም ይህንን ምንድነው ፋኖ ያለው ለሚያስተባብሩትን ነው እና የፌክ ፖለቲካ የውሸት የፖለቲካ ፓርቲ መስርተው ለመሳተፍ ለመወዳደርና የቁራሽ ዳቦ ለማግኘት የሚሮጡትን ነው እርምጃ እንወስዳለን ያለው እንጂ ንጹሃኑን አይደለም። ንጹሃኑ መምረጥ ይችላል። ነገር ግን ማንን ነው የሚያስመርጠው ነው ማን ነው የሚመርጠው ነው። ምክንያቱም ተቀናቃይ ፓርቲዎች እንዳለ ታስረዋል። አይደለም ገና ሊቀናቀኑ ቀርቶ ሊወዳደሩት ሊቀናቀኑት ሀሳባቸውን የሚሸጡት ቀርቶ ሀሳባቸውን ሽጠው አሸንፈው ፓርላማ የገቡት እነ ክርስቲያን ታደለን እነ ዮሐንስ ቧያሌውን እንኳን ያሰረው። ስለዚህ እንደነ በለጠ ሞላ አይነቱ እንደነ ጋሾ መርሻ እንደነ ጣይር መሐመድ አይነቱ በአቋራጭ ምንም ሳይመረጡ ተሸንፈው እንኳን ስልጣን እንዲሰጣቸው የተስማማሉ። እነሱን የተባለ እነሱንና አስተባባሪ ቤት ለማግኘት ብድር ለማግኘት ሲል ያስተባብራል። እነሱ ላይ ነው እርምጃ እንወስዳለን የተባለ እንጂ ህዝቡ አይደለም። ስለዚህ ንጹሃን ህዝቡን አይደለም። ነገር ግን ቅጥረኞች ባንዶች እንደና አያሌው መንበር አይነቱ ምንድነው ያለው? ህዝብን ንጹሃን ህዝብን አትምረጥ ማለቱ ይሄ በአሸባሪነት አይደል? በአሸባሪነት እንኳን የሚያስፈርጅ ነው ቢሰሙት አይደለም። ይሄ አይደለም የተባለው ግልጽና ግልጽ ነው። ህዝብን ማጭበርበር ማታለል አይቻልም። የሚያስተባብረውንና የውሸት ፓርቲ መስርቶ ልክ እንደነ በለጠ ሞላ ቁራሽ ለማግኘት የሚሮጠው ነው። እንደነ ጣይር መሐመድ እንደነ ጋሾ መርሻ አይነቱ ነው እንደዚህ እርምጃ እንወስዳለን ያሉ እንጂ ንጹሃኑን አይደለም፣ ህዝቡን አይደለም። ስለዚህ ህዝብን ማደናገር አይቻልም። ምክንያቱም ግልጽ ነው። የመስማት ችግር አለባቸው እና ያለው መንበረ ከጥቁር ጎጃም ጠልነታቸው ጎንደርን ክልል ከሚያደርጉት ከማድረግ ፍላጎታቸው አንፃር እንግዲህ ህዝብን በህዝብ የሰማውን ነገር ቀልብ ሰው ለማሳሳት እየሞከሩ ነው። ስለዚህ ህዝብ ከነሱ የበለጠ የማዳመጥ ችሎታ አለው፣ የመስማት ችሎታ አለው። ነገር ግን በዚህ ሁኔታ ህዝብን ማታለል አይቻልም። ምክንያቱም ፋኖ ያስተላለፈው ግልጽና ግልጽ ነው እና ዮሐንስ ቧያሌውን እስከ ማስደብደብ ድረስ የሆነ መረጃ እየሰጡ የውሸት መረጃ እየሰጡ በመጋረጃ ጀርባ በመመስከር እና ዮሐንስ ቧያሌውን ጭምር እንግዲህ ያሳሰሩ ናቸው። የክልሉን ምክር ቤት አባልን ማለት ነው። የፌዴራል የፓርላማ አባልን የሆኑት ምክር ቤት አባሉን የሆኑት እነ ክርስቲያን ታደለን ጨምሮ እንግዲህ በማሳሰር የተሳተፉት እነ ጋሾ መርሻ እነ በለጠ ሞላ እና እነ ጣይር መሐመድ ናቸው። ስለዚህ እነ በለጠ ሞላ እንዳደረጉት እነሱ በሄዱበት መሰላል መሄድ የሚፈልጋል። ስለዚህ እነዚህ አይነቶችን ነው የፌክ ፖለቲካ ፓርቲ መስርተው እና የመንግስትን ለማጭበርበር የሚያግዙ የሚያስተባብሩት ነው የተባለ። ስለዚህ ይህን ነገር ግን ወደ ህዝብ አመጣው ሊከፋፍሉበት እየሞከሩ ስለሆነ ጥንቃቄ ያስፈልጋል።